ድርሳነ መስቀል የሰኔ ወር ምዕራፍ 27 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰኔ ወር በ10 ቀን የሚነበብ የጌታ ክርስቶስ የመስቀሉ ድርሳን ይህ ነው። የጌታችንና የአምላካችን ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ የክቡር መስቀሉ የረድኤቱ ኃይል ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ከዚህም በኋላ ንግሥት እሌኒ ልጇ ቆስጠንጢኖስን በመንግስቷ ዙፋን ላይ ያስቀመጠችው። እርሱ ቆስጠንጢኖስም እግዚአብሔርን የሚፈራ ቅን፣ የዋህ፣ እውነተኛ ሰው ከዝሙት ከረከሰ የጣዖት አምልኮ ሰውነቱን የሚጠብቅ ሆነ። እንዲህም ባለ ግብር በሮሜ ሀገር በበራንጥያ እና በኢየሩሳሌም በግብፅና በሶርያ ነገሰ። የተስተካከለ እውነተኛ ፍርድን በመፍረድና በመምራት በአራቱ ማዕዘን የጸና ሆነ። ከዚህም በኋላ በአንዲት ዕለት የሮሜ ሀገር ታላላቆች ሰዎች ወደ ቅድስት እሌኒ ልጅ ቆስጠንጢኖስ መጥተው እንዲህ አሉት። የምድር ንጉሥ ጌታችን ሆይ፣ የክርስቲያን ወገኖች የሆንን ሁላችንን ከሃዲ ከሆነ ከመክስሚያኖስ አገዛዝ እና ባርነት ነፃ አውጣን፣ ከእጁ አላቀን አድነን አሉት። ንጉሳችንና ጌታችን ሆይ፣ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜም ወደ እርሱ ወደ ንጉሥ ቆስጠንጢኖስ እየመጡ እንዲህ ይሉታል። ንጉሥ ቆስጠንጢኖስም ወደ እርሱ የመጡትን ከሃዲ ከሆነ ከመክስሚያኖስ አገዛዝ አውጣን፣ አድነን፣ አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገው ክፉ ስራ ምንድን ነው? በሁላችሁም ያጸናባችሁ ያከበደባችሁ አገዛዝስ ምንድን ነው? በላያችሁ የደረሰባችሁ ምንድን ነው? እስቲ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሥ ቆስጠንጢኖስ መልሰው እንዲህ አሉት። ይህ መክስሚያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፈቃዳችን ያሰግደናል። የአምላካችን የእግዚአብሔርንም ስም እንዳንጠራ ይከለክለናል። አብያተ ክርስቲያኖቻችንንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወደ አንተ መጣን ብለው የመስቀሉን፣ የጽዋውን፣ የጻሕሉን ስብርባሪ በእሳትም ያቃጠላቸውን የተቆነጻጸሉ መጻሕፍቶችን አምጥተው አሳዩት። ንጉሥ ቆስጠንጢኖስም ይህን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያናትም ላይ የደረሰውን ባየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝብ ሰራዊቱም ሁሉ ወደ ቤተ መንግስቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው ሀገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግስቱ አደባባይ ሰራዊቱም ሆነ የሀገር ሰዎችም ሁሉ ፈጥነው ተሰበሰቡ። ንጉሥ ቆስጠንጢኖስም ወደ ቤተ መንግስቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱም እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉም ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉም ጠላት ከሆነ ከከሃዲ መክስሚያኖስ ጋር ለመዋጋት ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቆስጠንጢኖስም ይህን ባላቸው ጊዜ ሁሉም ተነሱ። ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀልም ሁሉም ተነስተው እጆቻቸውን ዘርግተው እንዲህ ብለው ጸለዩ። አቤቱ ምሕረትህ ፈጥና በላያችን ትደረግ፣ የፊትህን ብርሃን በሰውነታችን ላይ የሚያድነን ምሕረትህ ይምጣ። እኛን ክርስቲያኖች የሆን ሁላችን ወገኖችን ደስ የሚያሰኘን ቸርነትህ ይገለጽ። አቤቱ ከክፉ ነገር ከስህተትም ሁሉ ጠብቀን። ወደ አንተ በጮሆን ጊዜ አንተ ትሰማናለህ። እናንተ መሐሪ ይቅር ባይ ስለሆን ቃሉ አቤቱ በከበረ ዕፀ መስቀል ላይ የተሰዋ የእግዚአብሔር የመስዋዕት በግ ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልን ድል አድራጊነትን ስጠን። በእጅ የፈጠርከውን ፍጥረትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድህነት የሚገኝ ከአንተ ነውና ባሪያ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ በመስቀልህ ኃይል አድነን። ሁሉ ይቻልሃልና የሚሳንህም ነገር የለምና። አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀልህ ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እርሷ የባህሪያችን መመኪያ ናትና ኃይልን ድል አድራጊነትን ስጠን የሚል ጸሎት ጸለዩ። ከዚህም በኋላ ንጉሥ እንዳዘዛቸው ወደ ጦር ሜዳ የሄዱ ዘንድ ሕዝቡ ሁሉ ተነሱ። ንጉሥ ቆስጠንጢኖስም ኒቁስጣጣኑ የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቆስጠንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድነው? አለ። ከጭፍራው ውስጥ የሆነ ስሙ አውስብኒዮስ የሚባል አንድ ቅዱስ ሰው እንዲህ አለው። ጌታ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችህን ሁሉ ድል ታደርጋለህ አለህ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቆስጠንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎቻቸው ሁሉ ላይ አደረገ። በሰይፎቻቸውና በጦሮቻቸው በፈረሶቻቸውም ልጓም አደረገ።
የጌታ ክርስቶስንም መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህም በኋላ እግዚአብሔርን የሚወድ የጌታ ክርስቶስን መስቀልም የሚወድ ቆስጠንጢኖስ ከሰራዊቱ ጋር ሆኖ ከከሃዲ መክስሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱም ጋር ሆኖ የክርስቲያኖች ጠላታቸው ከሆነ ከከሃዲ መክስሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የከሃዲው መክስሚያኖስም ሰራዊት ፈጽሞ አለቁ። ሬሳቸውም በላዩ የተቆለለ ሆነ። ደማቸው ደግሞ እስከ ፈረስ ልጓም ደረሰ። ከሃዲ የሆነ መክስሚያኖስም ሁሉም ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፉ ከጥቂት ሰራዊቱ ጋር ወደ ኋላው ተመልሶ ሸሸ፣ ከቆስጠንጢኖስ እጅ ያመልጥ ዘንድ። ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባህር ገባ። በዚያን ጊዜ የጌታ ክርስቶስ የመስቀሉ ብርሃን በባህር ውስጥ ታያቸው። ለመክስሚያኖስና ለሰራዊቱ እንደ መብረቅ ተብለጨለጨባቸው። አውሎ ነፋስም ያን ጊዜ የተነሳ፣ መርከቡንም ማዕበል መትቶት ተሰበረ። ከሃዲ መክስሚያኖስም ከሰራዊቱ ጋር ወደ ጥልቅ ባህር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቆስጠንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ከሃዲያን ድል አድርጎ አጠፋቸው፣ እንዳልነበሩም አደረጋቸው። ከዚህም በኋላ አዋጅ ነጋሪን በአራቱ ማዕዘነ ዓለም አዞረ፣ እንዲህ ሲል የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታችን ኢየሱስ ክርስቶስ ስም ይመን፣ በእናቱ በእመቤታችን ድንግል ማርያም አማላጅነቷ ይመን። በእግዚአብሔር ልጅ ደም የከበረ የመስቀሉን የማዳን ኃይሉን ተአምራቱን ይመልከት። ቆስጠንጢኖስም ወደ ቤተ መንግስቱ ተመለሰ። ጠላቶቹን በእጁ የጣለለት እግዚአብሔርን ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉም እየተገዛ እያመሰገነ ወደ ሀገሩ ሮሜ በደህና በሰላም ተመለሰ። የሮሜ ሀገር ሰዎች ሁሉም በፍጹም ደስታ ተቀበሉት። ንጉሥ ቆስጠንጢኖስም በታላቅ ክብር በልዕልና ወደ ቤተ መንግስቱ ገባ። ካህናቱንም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አልው ከርቤ ከሚባሉ ሽቶዎች ጋር ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀልም ስም እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ተአምራቱንም እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎችም በሙሉ ታላቅ ምሳ አደረገ። ቆስጠንጢኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይልም ከሃዲ መክሲሚያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው በሰኔ ወር በ10 ቀን ነው። ቆስጠንጢኖስም በጌታ ክርስቶስ መስቀል ኃይል ጠላቶቹን የሚያሸንፍ ኃይሉ የጸና ሆነ። ቆስጠንጢኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ወቅዱስ ሶልጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙንም አቀበለው። ምዕራፍ 28 ከዚህም በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቆስጠንጢኖስ ትታ ከቤተ መንግስቷ ወጣች። የተራቡና የተጠሙ ድሆችን ምስኪኖችን በማብላትና በማጠጣት በ21 በየወሩ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምንና የከበረ መስቀልንም መታሰቢያ በየወሩ በ10 እንዲያደርግ በጌታ ክርስቶስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘችው። ልጇ ቆስጠንጢኖስን ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጽር ግቢ በጭቃ በጨፈቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በዕንቁ በዝሆን ጥርስ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን ኃላፊና ጠፊ የሆነ ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችም ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላዩ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በኩለ ሌሊትም ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደፈሰሰ ውሃ እስከሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችንም በቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መስዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቡና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁልጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን እመልሳለሁ? ወዮልኝ፣ ወዮታ አለብኝ። በዚያች ሰዓት የምመልሰው የለኝምና ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ ቢወጣ በዚያ እርሱ ነው፣ ወደ ጥልቅ ባህርም ብወርድ በዚያም እርሱ ነው።
እንደ ንስርም ክንፍን ባበቅልና እስከ አድማስ ብበር በዚያም እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአቴም አትጣይኝ፣ ስለ ነፍሴ ወደምትወጂው ልጅሽ ማልጅልኝ ትል ነበረ። እንዲህም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒ ሆይ በነፍስና በስጋ ስለሚሆነው ፍርድ አትፍሪ። ልጄ መሐሪ፣ ይቅር ባይ፣ ምሕረቱ የበዛ መዓቱ የራቀ እውነተኛ የባህሪ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽን በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበረ። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህንንም ነገር ከነገረቻትና ከመከረቻት በኋላ እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማያትም አረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም በስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋ የተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሰራሽ? በሚለኝ ጊዜ ለጌታ ኢየሱስ ክርስቶስ ምን እመልስለታለሁ? እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት፣ ለምን ታለቅሻለሽ? እንዲህ ስለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ። ልጄ ወዳጄ የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪ አለቻት። እርሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋ መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊትም እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ፣ ወዮታ አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጂኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት፣ እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስት ሥራዎች የተነሳ እኔ እፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊትን ከሥጋ ሞት የተነሳ ነፍሱን ከሥጋዋ ስለመለየቷ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰሎሞንም ከሥጋ ሞትና ከነፍስና ከሥጋ መለያየት የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠ አለቻት። ስለዚህም ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ፣ በቤትም ውስጥ በማሰሪያ አሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያ ንስር ብቻ በቀር ወደ ሌላ እንዳታይ ለዓይኖቿ መጋረጃ አደረገ። ወደዚያ ንስር ብቻ እንድታይ እንጂ ወደ ኋላዋ ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባይቱን ፈረስ ወደ ኋላዋ አቀረበ። በዚያንም ጊዜ ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት ተባዕት ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሶሎሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይም መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሶሎሞን ቤተ መንግሥት ይመለሳል። ሕብሩም እንደ ንስር ዝንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ነው። ሰሎሞንም ያንን ድንቅ ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት። ወደ ክንፎቹ ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያቺም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎች ከሽመሉ ጋር አያያዛት። ንጉሥ ሶሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘው። ያም አገልጋይ ጌታው ሶሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ። ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትንም ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታችም ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሶሎሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንስር ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ደርሰ አምላካችን እግዚአብሔር ያሳየህን በሰማይ ያለውን ሁሉ እይ፣ ተመልከት። ካየህም በኋላ ያየኸውና የተመለከትከውን ሁሉ ትነግረኝ ዘንድ
ወደ እኔ ተመልሰህ ና አለው። ሶሎሞንም ይህን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆመ። ሁለቱ ክንፎችም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያንም ጊዜ እየበረረ ሲሄድ አይተው ንጉሡም ሕዝቡም ሁሉ ፈጽሞ አደነቁ። ሕዝቡም እርስ በርሳቸው እንዲህ ያለ ድንቅ ሥራ አላየንም፣ አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን እጹብ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበረ። ፈረሱም ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ በመውጣት ወደ ሰማይ ደረሰ። ከዚህም በኋላ ያንን ሥጋ ወደ ምድር ዝቅ አደረገው። ወደ ሶሎሞንም ቤተ መንግሥት ተመለሰ። ሶሎሞንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየህ? ያየኸውንና የተመለከትከውን ሁሉ ሳትሰውር ለእኔ እስቲ ንገረኝ አለው። ያም አገልጋይ ለጌታው ለሶሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ እጹብ ድንቅ ነገርን አየሁ። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባህር መካከል እንዳለች ደሴት ሆና ከዳር እስከ ዳር የመላች ሆና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባህርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ደግሞም ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንም ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ሕያዋን ውስጥ የማይቆጠሩ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚያች የከበረችና ብርሃን ወደሆነች ሀገር ለእኔ የምገባ መስሎኝ ነበር። ነገር ግን ብርሃናዊ መልአክ ወደ እኔ መጣ። ያለ እግዚአብሔር ፈቃድ ትገባ ዘንድ አትችልም። ወደ ቤትህና ወደ ጌታ ሶሎሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ለዘላለሙ ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደሚታየኝ ወደዚህ አደረሰኝ አለው። ንጉሥ ሶሎሞንም ይህን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግሥቱንም ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገር ሰማችሁን? አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሶሎሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ። ይህንንም ሐሳቡን ለአዋቂዎች ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክል ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር በየት እንደሆነ የብሔረ ብፁዓንና የብሔረ ሕያዋን መግቢያቸው በየት እንደሆነ እንዴት ይታወቃል? አሉት። ሶሎሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ወደ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓንና ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አለ። የቤተ መንግሥቱም ታላላቆች ሰዎች ሁሉም በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሶሎሞንም አዋቂዎችንና ተመራማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውና የነገረኝ በምዕራብ በኩል ያለ የጨለማ መጋረጃ ምንድን ነው? አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባሮስና የሲኦል በር ነው። ብርህትና ጽድልት ሆና በምስራቅ በኩል ያያት ሀገርም ተድላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነችው የሕያዋንና የብፁዓን ሀገር ናት አሉት። ምዕራፍ 29 ንጉሥ ሶሎሞንም ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነትም ገብቼ በዚያ እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛም አዋቂዎችንና ጥበበኞችን የምትሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሶሎሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴም በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ሙሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣን አደረገላቸው። እነርሱም ተመግበው ጠገቡ። ከዚህም በኋላ ሶሎሞን እንዲህ አላቸው፣
ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንን እና የብሔረ ብፁዓንን ምስጢራት እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ አያለሁ። ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አታስቡ አትዘኑ አላቸው። አማካሪዎቹና የመንግስት ታላላቆች ሰዎችም እንዲህ ብለው መለሱለት፣ ጌታችን ንጉሳችን ሆይ እንዲህ አታድርግ። አንተ ከሄድክ በኋላ እንደሄድክና እንደዘገየ ጠላቶቻችን ይሰማሉ። ወደ እኛ መጥተው ይከቡናል፣ ገንዘባችንን ይዘርፋሉ፣ ሀገራችንንም በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንንም ባሮቻቸው ያደርጉናል። እኛን ቸለል ብትል ኢየሩሳሌምንና በብዙ ዘመናት ያነጽካትና የሰራሃትን ቤተ መቅደስን አስባት፣ አረማውያን እንዳያፈርሷት አሉት። ሶሎሞንም ነገርን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹን፣ አገልጋዮቹን፣ ሁሉንም ገንዘቡን፣ መዛግብቱን በትጋትና በኃይል እንዲጠብቁ ሶሎሞን አዘዛቸው። ከዚህም በኋላ በቤቱ ውስጥ ባሳደገው ክንፎች ባሉት በዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ደረሰ። የፀሐዩም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃንም አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትንም ሽመል አወረደውና ወደ ሌላ ቦታ ሆደ። በዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያንም ጊዜ ብርሃናውያን መላእክት ያንን መልኩ እንደ ንስር የሆነ ንጉሥ ሶሎሞን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሶሎሞን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖችን ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት እሊያ መላእክት ተናገሩት፣ እንዲህም አሉት፣ አንተ የመጣኸው ከየት ነው? ወደ የትስ ለመሄድ ነው? ያለ እግዚአብሔር ፈቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜም እንዲህ የሚል ቃልን ሰሙ፣ ወዳጄ ሶሎሞንን ተዉት። በኋላ ዘመን አዳምንና ሔዋንን ልጆቻቸውንም ሁሉ አድናቸው ዘንድ ከእርሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁና ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቴ ማርያም በመዓትና በቁጣ ወደ እርሱ አትቅረቡ። ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያ ሙቶ በአባቱ በዳዊት መቃብር የሚቀበር ዘንድ ወደ ምድር አውርዱት የሚል ቃል ሰሙ። ከዚህም በኋላ መላእክት ተሸክመው ወደ ምድር አወረዱት። ወደ ከበረች ሀገሩ ኢየሩሳሌምም አደረሱት። ወዲያውኑ ንጉሥ ሶሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉም ተሰብስበው ታላቅ ልቅሶን አለቀሱለት። በግምጃ ልብስ ገንዘው አልው በሚባል ሽቱም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፉዎች አይሁድን በመቅናታቸው የቀበሩትን የከበረ መስቀሉን ፈልገሽ በማግኘትሽም ልጄ እጅግ ይወድሻልና አትፍሪ አለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜም ቅድስት እሌኒ ወደ ከበረ መስቀል ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ልቅሶን ስለ ነፍሷ ማልቀስ ጀመረች። ከልቅሷና ከሐዘኗ ጽናትና ብዛት የተነሳ ደከመች። በምድር ላይም ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት፣ በግልጽም ታያት። የምትወጂኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስም ወዳጄ እሌኒ ሆይ ሞትን ስለመፍራቱ ሶሎሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አላት። እሌኒም ጌታዬ ሆይ ስራቸው ካማረ ሃይማኖታቸው ከቀና ከቀደሙ አባቶች የሰማሁ ደግሞ ሶሎሞን ሞትን ስለመፍራቱ ይህን ሁሉ ነገር ማድረጉን ከመጽሐፍት አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህን ቃል ሰምቶ እርሷንም እጅግ ስለመውደዱ ወዳጄ እሌኒ ሆይ ሞትሽ በእኔ ፈቃድ ሳይሆን በአንቺ ፈቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትህትና አስጨነቀኝ። አንተ ጥንት ፍጻሜ የሌለ አምላክ ስትሆን ለመንግስት ህልፈት የሌለው ግዛትም በልጅ ልጅ የማያልቅ ሲሆን አሁንም በአንተ ከመተማመን በቀር ስልጣንና ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴንና ሥጋዬን በስልጣን አስጠብቃለሁ። ይህንንም ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስም ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል።
አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማያት አረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ አንደበት ይህን ቃል ሰምታ እጅግ ደስ አላት። በምድር ላይም ወድቃ ሰገደች፣ እግዚአብሔርንም አመሰገነችው። የሕይወቷም ዕድሜ 190 ዓመት በሆናት ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታት፣ መኳንንት፣ መሳፍንት፣ ሕዝቡም ሁሉ ወደ እርሷ ተሰብስበው ታላቅ ልቅሶ አለቀሱላት። በግምጃ ልብስም ገነዟት። በዓልው ሽቱ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገሥታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። ለእግዚአብሔር ምስጋና ይሁን፣ አሜን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ የክቡር መስቀሉን ግርማ የእመቤታችን ድንግል ማርያም በረከቷ የቅድስት እሌኒም የጉዞ ድካሟ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን።